ከማረፋቸው በፊት ሁሉንም ሰው ደጋግመው አውፍ ብለዋል አፉ በሏቸው አልহামዱሊላህ يفعل ما يشاء አላህ የሻውን ሰርቷል የሻውን ሰሪ ጌታ ነው የኔ ብቻ አባት አይደሉም እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው አባታችን ወደማይቀረው ዓለም ሄደዋል እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም ምክንያቱም ሁላችሁም ታውቁታላችሁ ሞታቸው እንኳን ፍቅርና አንድነትን የሚሰብክ የኢትዮጵያ ህዝብ ያለምንም ቀለም ሃይማኖት ዘር ሳይለይ በፍቅር ሸኝቷቸዋል እኔ ላመሰግን ነው የመጣሁት ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን ወዳለው አላህ ይስጥልን አመሰግናለሁ አላህ ይስጥነቴ ታሟል በሚል ስም እሱም ሆነ መሰሎቹ በአጠቃላይ ቢድዓ ላይ የተጨማለቁ ወደ ቢድዓ ወደ ኩፍር ወደ ሽርክ ወደ ጥመት የሚጣሩ ሰዎች ሲሞቱ አላህ Subhanahu Wa Ta'ala ሊመሰገንና ስጁድ ሽኩር ሊወረድ ይገባል እንጂ አላህ ይመልስላቸው አፊያዎቻቸውን እየተባለ አላህ ሊለመን አይገባም ያኒ ሙስሊሞችን አዛ የሚያደርግ ችግር ፈጣሪ የነበረ ቢድዓ ከመፍጠር ሽርክ ከመፍጠር ኩፍርን ከመፍጠር በላይ ችግር አለ ሰዎችን ወደ ሽርክና ወደ ኩፍር ከመጣራት ይልቅ ችግር አለ አላህ ከአርሽ በላይ ነው ያለ ሰው ካፊር ነው እያሉ የሚደመድሙ ሰዎችን አላህ አፊያ ይመልስላቸው ማለት ምን ማለት ነው አላህ ይገልግለን ነው የሚባለው ሸህየው መጣና ደግሞ አላህ ያሽረው ምቱት አላህ ይሰደውና አላህ ከሰማይ በላይ ከፍጥረት በላይ ነው ያለ ሰው ካፊር ነው አሉ የምስራች አለ አርፈዋል እንዴት አባቱ ደስ የሚል ሰው እንዳመለካከቱና እንዳስተሳሰቡ ሊዳኝ ይገባል ምንም ይሁን ምን ሞት ለማንም አይቀርም በሰው ልጅ መሞት እንደዚህ የሚደሰተው አንድ የፈጣሪና የአምላክ ተቃራኒ የሆነው ሰይጣን ብቻ ነው ስለዚህ እንደዚህ አይነት ሰዎችን በብታችን ውስጥ አቅፈን በኖርን ቁጥር ደግሞ ነገ ተነዩዲያ ባገኙት ነገር ላይ በሚያገባቸውም ነገር ላይ እየገቡ ለሀገርም ለወገንም ለምንም የሚያጠለሽ ነገር ነው የሚሰሩት ህግዬ መንግስትዬ እንደዚህ አይነት ሰዎች ቁንጥጫ ያስፈልጋቸውም ትላለህ ከህግ አንግልም እኮ ፍርድ ቤትም ያለው ዳኛ ላይ አንድ ነገር አለ ርትዕ የሚባል ነገር አለ ዳኛው እንደመሰለው ማህበረሰቡም እንደ ኮሚኒቲ እንደመሰለው እኛ አባት ላይ ተስማምቶ በአንድ ቃል የምንወዳቸው አባታችን ናቸው አማማ ሼክ ተብየው ዑመር ገነቴ ላገለገለን አልহামዱሊላህ والله ارتحنا ታላቁ ሼክ ሙሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል በመሞቱም እኔ ሐቂቃ ደስተኛ ነኝ አልহামዱሊላህ الذي اراح الله منه العباد والبلاد والله እንደ ሀገር ሁላችንም ይሆን እጅ ማስገባት አለብን ይሄንን አመለካከትና እንቅስቃሴ ማስቆም አለብን الحمدلله الذي اراح المسلمين من فتنه عمر غنتي ዛሬ አንድ የሽርክና የኹራፋት ራስ የሆነ ወይንም ደሞ ዋና አርፋል ኢትዮጵያ ምድር ላይ መቃብር ተቃጥሏል ዶሪህ እየተባለ የሽርክ ቦታ ነው እየተባለ የብዙ መሻይኾች መቃብር ተቃጥሏል ተቆፍሮ ጀናዛቸው እንዲወጣ ተደርጓል ይሄ ሁሉ የተደረገው ለምንድነው መውሊድን ስለሚያከብሩ አረነ والله እፈሩ ሐቂቀተን እፈሩ ልታፍሩ ይገባው ተለ ኢኽዋኖች ሙፍቲን ታመመብን ይያላችሁ እንትን የምትሉ ሰዎች እፈሩ እንደ አይነት ሰው እንደም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት እነዚህ ኪታቦች ከየመስጂዱ መለቀምና መጥፋት አለባቸው የህፃናቶችን አምሮ እያበላሹ ነው በሚል ትላልቅ መሻይኾቻችን በስፋት ተዋግተውታል አርፈዋል አሁን ይሄ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ ነው አያችሁ አይደለም እኛ ለዘመናት ያክል ይህንን አመለካከት ስንዋጋ ነበር ሼኾቻችንም ይህንን አይዲዮሎጂና ይህንን አመለካከት ሲጸየፉ ሰዎችንም መንግስትንም የሚመለከተውን አካል በሙሉ ሲያስጠነቅቁ ነበር አባታችን የሁላችንም አባት የሆኑት ዓሊሙ መካሪያችን ዛሂዱ ሐጂ ሙፍቲ ዑመር አለፉ ማለፋቸው ጤነኛ አእምሮ ያለውን ሰው በሙሉ አስደንግጧል ጤነኛ አእምሮ ያለውን ሰው በሙሉ አሳዝኗል ምክንያቱም ልናጣቸው አንፈልግም ምክራቸውን ነው አብረን ያጣነው ዒልማቸውን ነው አብረን ያጣነው አባትነታቸውን ነው መጠጊያችን ነበሩ መካሪያችን ነበሩ አስታራቂያችን ነበሩ
እሳቸውን ነው ያጣነው ኢቭን ሙስሊሙን ተውትና ክርስቲያኖች ስቅስቅ ብለው አልቅሰዋል ምክንያቱም ለነሱም ጥላ ነበሩ ሙፍቲ ማለት ነው ለነሱም ጥላ ነበሩ ለሁላችንም ጥላ ነበሩ ሙፍቲ ያገር ዋርካ ነበሩ ያገር ምልክት ነበሩ ሰዎች ገና ሙፍቲን ሲያዩ ሙፍቲ ኢትዮጵያዊ እንደሆኑ ያውቃሉ አለባበሳቸውን አይተው ጋቢያቸውን አይተው ጥምጣማቸውን አይተው ሃይባቸውን አይተው ውጪ ሰው እንኳን ቢሆን ማለት ነው ከኢትዮጵያ ነው የመጡት ብሎ የኢትዮጵያ ፊገር የሀገራችን ፊገር ነበሩ አያችሁ እነዚህን ሰው በማጣታችን እያዘነን ሐዘናችን ከልባችን ሳይወጣ ገና ወደ ማረፊያቸው ወደ መቃብር ቦታቸው ሳይደርሱ ገና ሳይሰተሩ ገና ሳይቀበሩ ሶሻል ሚዲያ ላይ ፌስቡክ ላይ ቴሌግራም ላይ ቲክቶክ ላይ ዩቲዩብ ላይ እንኳን ሄዱልን እንኳን ሞቱልን እንኳን ጠፉልን የዘመናት ዱዓችን ሰመረ የሚሉ ሰዎችን አይተናል እነዚህ ሰዎች ትላልቆችም በእድሜም አሉበት ወጣቶችም ህፃናቶችም አሉበት ሴቶችም ወንዶችም አሉበት ይህ አመለካከት አብዛኞቻችሁን አስደንግጧችኋል እንዴት ሙፍቲን እንደዚህ ይላሉ ብላችሁ ብዙዎቻችሁ ደንግጣችኋል አሁን ይህ አመለካከት ኢትዮጵያ ውስጥ የሚጎለብት ከሆነ የሚያድግ ከሆነ እጅግ በጣም ለሀገራችን አደጋ ነው ምን አይነት ፋብሪካ ቢያመርታቸው ቢፈለፈላቸው ነው የተደሰቱት የብዙዎቻችሁ ጥያቄ ነው ትልቁ ፋብሪካ ምንም አይደለም የሚቀሯቸው ኪታቦች ናቸው በየመስጂዱ የሚማሯቸው ኪታቦች ናቸው እነዚህ ኪታቦች ከየመስጂዱ መለቀምና መጥፋት አለባቸው የህፃናቶችን አምሮ እያበላሹ ነው በሚል ትላልቅ መሻይኾቻችን በስፋት ተዋግተውታል በጣም ለፍቷል በጣም ጥሯል አሁንም እነዚህ ኪታቦች በየመስጂዱ እስከ ተቀሩ ድረስ ሰዎች እስካዳመጧቸው ድረስ ነገ ከነገ ወዲያ ሰዎች እነዚህ ወጣቶች እየበዙ እየተስፋፉ ጉልበት እያገኙ በኢኮኖሚ እየጠነከሩ ውጪ ላይ ሶሪያ ላይ ሊቢያ ላይና ሌሎች ሀገሮች ላይ እንዳየነው አይነት መበጣበጥና ረብሻ ሀገራችንም ላይ ሊከሰት ይችላል ይሄኮ ግልጽ ነው ስላለቀሱ አይደለም ይሄንን ኪታብ የሚደግፉ ይሄንን ኪታብ በየመስጂዱ የሚያሰራጩ ፕሪንት ያደርጉ የሚያድሉ ሰዎች አሉ hatta የሼኻችን መቃብር ላይ የተገኙ ሰዎች እነዚህ ሚዲያ ላይ የተናገሩት ልባቸው ውስጥ የቋጠሩትን ይፋ አወጡት እንጂ ግልጽ አወጡት እንጂ በልባቸው ቋጥረው አስመስለው ቁጭ ብለው እንባ ያዘነቡ ያሉ ኮስንቶች አሉ እናንተ ከሽፉ ሹብሃትን የሙሐመድ ኢብኑ አብዱል ወሃብ ኪታቦች እና የነ ኢብኑ ባዝ ኪታቦች የነ አልባኒ ኪታቦች እነ ኡሱሉ ሰላሳ እነ ከሽፉ ሹብሃት ኹዝ አቂደቲክና ሌሎችም ኪታቦች አሉ እነዚህን ኪታቦች ቁጭ ብለው ሚዲያ ላይ ሲያስተምሩ እናቃቸዋለን ቴሌቪዥን ላይ ሲያስተምሩ እናቃቸዋለን እነዚህ ኪታቦች ደግሞ ሙፍቲን የሚያስከፍሩ hatta ከዚህ በፊት ታላቁ ሼኽ መሐመድ ታጁዲን ሲያልፉ ትልቁ ጳጳስ አለፉ ተብሎ ኮምቦልቻ ላይ ብዙ ነገር ተደርጓል እነሱም ሲያልፉ ትላልቅ ዑለማዎቻችን እና ሐጂ ሙሂዲን ሲያልፉ እና ሼኽ ወደይ ሲያልፉ ጀማ ንጉስ ደግሞ እና ሼኽ መሐመድ ዑስማን ሲያልፉኮ ይሄ ንግግር ተነግሯል አልহামዱሊላህ ትልቅ የሽርክ ሰዎች ሄዱልን እኮ ተብሏል ይሄ ደግሞ ለምንድነው የተባለው በየመስጂዱ እነ ከሽፉ ሹብሃትን እነ ኡሱሉ ሰላሳ እና ሌሎችንም ኪታቦች ስለሚማሩ ነው እነዚህ ኪታቦች ደግሞ ሲገለጡ የሚያስተምሩት የሚሰብኩት ስለምንድነው እነዚህ ትላልቅ የኢትዮጵያ የዕልም ዋርካዎችን በገታም ሄዱ በጫሊም ሄዱ በጀማ ንጉስም ሄዱ በአናም በዳናም ሄዱ የትኛውም ሐሪማ ላይ ሄዱ እነዚህ መሻይኾች እነዚህ ሐሪማዎች የሽርክ መናኸሪያ ናቸው የቢድዓ መናኸሪያ ናቸው ሙርተዶች ናቸው ሙርተድ የሆነ ሰው ደግሞ ሸሃዳ ይዞ ወደ እስልምና ካልተመለሰ በስተቀር ሁክሙ የሸሪዓዊ ሁክሙ ሞት ነው መገደል ነው ይያሉኮ የሚያስተምሩና ገዳይ ነው እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ለነግራችሁ ነው የመጣሁት እነዚህ አካላት ወሃቢያ በመባል ይታወቃሉ ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም በስሜት ተነስቼ አይደለም ማስረጃ አለን ከአንድም ሁለት ሶስት ማለት ነው የመጀመሪያው ማስረጃዬ አይኤስአይኤስ ነው
ኦኬ ወገናችን ጭራሽ ስለማያውቀው ነገር ነው እያወራ ያለው። አሁን ይሄን ወገናችንን ወሃብያ ማለት ምን ማለት ነው? ከየት የመጣ ነው? አጀማመሩ ምንድነው ብዬ በጠይቀው ጭራሽ የሚያውቀው ነገር የለም። እንዲሁ ዝም ብሎ ሰዎች ሲያወሩ የያዘውን ነገር ነው እንጂ ምንም ማረጋገጫ የለው። ኦኬ ወሃብያ የሚለው ስያሜ የመጣው አብዱል ወሃብ ከሚባል ከታላቅ ሼክ የመጣ ቅጥያ ነው። ይሄንንም ስያሜ የሰጡን አንዳንድ ባለጌ የሆኑ ሰዎች ናቸው። እኛ ራሳችንን ወሃብያ ብለን አልሰየምንም። ለምን? ሙስሊም የሚለው ቋንቋ ስያሜ ስለሚበቃን ማለት ነው። ኦኬ ግን አንዳንድ ግለሰቦች ለመከፋፈል ሲሉ ወሃብያ ብለው ስያሜ ያወጡልን። ግን ምንድነው አሁን እዚህ ጋር ዋና ፖይንታችን ወሃብያ የሚለው አብዱል ወሃብ ከሚለው ሼክ የመጣ ነው። ይሄ ሼክ በ11ኛው ክፍለ ዘመን ሽርክን ሲዋጋ የነበረ የራሱ ኪታብ የነበረው ሰው ነው። የሱን ኪታብ የሱን መጽሐፍ የቀራን ሰዎች ወሃብያ የሚል ስያሜ ተሰጥቶናል ማለት ነው። የሱ ኪታብ ምንድነው የሚያስተምረው ከተባለ ሽርክን መዋጋትን ነው፣ ሽርክን መቃወምን ነው። ኦኬ አላህን ብቻ ማምለክን ነው። ይሄ ነው። ከዚህ ውጭ እኮ ሌላ አስተምሮ የለውም። ኪታቡ እኮ ረድ ግደል ፍለጥ የሚል ነገር የለውም። ኦኬ ሲቀጥል ምን አለ? ከአይኤስአይኤስ ጋር ለማያያዝ ሞከረ። አስለን አይኤስአይኤስ የተባለው ማህበር ድርጅት ማን ያደራጀው ከተባለ አሜሪካ ነች። የሙስሊም ስም ለማጥፋት ሲባል በሙስሊም ስም አርገው በአለም ላይ ፕሮፓጋንዳ እየሰሩ ማለት ነው። እስልምና ራጅ ነው የሚለው ነገር ታቃላችሁ የነጮች ስራ ማለት ነው። ያንን ለመስራት ራሱ ያደራጀችው ስብስብ ነው እንጂ አይኤስአይኤስ የተባለ እኛ ራሳችን የምናውቀው በቁርአን በሐዲስ የሚመራ ቲም ግሩፕ የለም። ኦኬ ይሄ ነው። ይሄን ሁሉ እኮ የሚያወራው አሁን በዚህ በሞተው ግለሰብ ላይ በዚህ ዙሪያ ማለት ነው ኮሜንት ላይ ሰዎች ገብተው የሚያወሩትን ኮሜንት ይዞ ነው። እኛ የትኛውም ሰው በነብዩ መሐመድ ሱና ላይ ሆኖ ሲሞት ነው የሚያስደስተን። ይሄ ነው የኛ እምነት ማለት ነው። ባረከላሁ ገዳይ ነው እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃብያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃብያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም። ማስረጃ አለኝ ከአንድም ሁለት ሶስት ማለት ነው። የመጀመሪያው ማስረጃዬ አይኤስአይኤስ ነው። ኦኬ ወገናችን ጭራሽ ስለማያውቀው ነገር ነው እያወራ ያለው። አሁን ይሄን ወገናችንን ወሃብያ ማለት ምን ማለት ነው? ከየት የመጣ ነው? አጀማመሩ ምንድነው ብዬ በጠይቀው ጭራሽ የሚያውቀው ነገር የለም። እንዲሁ ዝም ብሎ ሰዎች ሲያወሩ የያዘውን ነገር ነው እንጂ ምንም ማረጋገጫ የለም። ኦኬ ወሃብያ የሚለው ስያሜ የመጣው አብዱል ወሃብ ከሚባል ከታላቅ ሼክ የመጣ ቅጥያ ነው። ይሄንንም ስያሜ የሰጡን አንዳንድ ባለጌ የሆኑ ሰዎች ናቸው። እኛ ራሳችንን ወሃብያ ብለን አልሰየምንም። مرحبا السلام عليكم ورحمة الله تعالى وبركاته يا أحباب نيتناجو لما جمعنا جزيل الله سبحانه وتعالى مسكنا يقبو بمفتي حاجي عمر إدريس موت مكناس عيلم أهل السنة والجماعة كريستيان وجنو تشاتشنم يتردونو سلا وهابية قداي مالتنا وهابية عرماني تأكاين شراك عندهونو مالتنا أوني هي سوية من يالو لما استبابلي مكرا لنيالا وهابية يرلنم سيامي ستونو منامن من لتلنو وهابية وش كتاباتهم ممرياتهم ممربت مجدل الناس يالتكتلو هلو جدل نملو قاعداتهم محمد بن عبد الوهاب من إلى شواله كشف الشبهات بتسني كتابه لا من إلى من دخل في دعوتنا ودنيا دعوة يجبا الدنيا وهابية يهونا يا وهابيان أستساسب يتكتل سو فله ما لنا لن يال النجر باتك على السؤال لو إلال وعليه ما علينا በሱም ላይ አለበት በእኛ ላይ ያለብን የተለያየ ሙሲባ ችግር ካለብንም ያን በሱ ላይ ያለበት ወመን ለም يدخل ወደኛ ዳዕዋ ያልገባ እንደኛ ወሃብያ ያልሆነ فهو كافر مباح الدم ይህ ሰውዬ እንደኛ ወሃብያ ካልሆነ ካፊር ነው እሱም መግደል ይበቃል مباح الدم ምን ማለት ነው ይሄ ሙባህ ነው ደሙ እሱ ቢገደል ምንም ችግር የለም ይሄ ቃዒዳ ይዘው ነው ወሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። ቢሞቱላቸው ደግሞ አረመኔነታቸውን ጨካኝነታቸውን ይገልጻሉ። መግደል ስለማይችሉ ሙፍቲ ላይ ያለውን ጉዳይ ያየነው ነው። በተለያየ ሀገር በሶሪያ፣ በሊቢያ፣ በኢራቅ በዛ እስኪኒ ታሪካቸው መግደል አይደል በየቦታው የሚገለው ማን ነው? ወሃብያ አይደለም? አሁንም ቢሆን ክርስቲያን ወገኖቻችን ነቅተዋል። አሁንም ንቁ። አህሉ ሱና ወልጀማዓ ባጠቃላይ ልትነቁ ይገባል። አሁንም በድጋሚ ማለት ነው። ለምን ከተባለ
ወደ ሀገራችን እንንታ ሀገራችን ስንመጣ ሸህ ኑሩ ደሴን ማን የገደላቸው? ወሃቢያ አይደለም? ግልጽ የሆነ ወሃቢያ አይደለም የገደላቸው? በቻግኔ በየትኛውም ሀገር በኮምቦልቻ ወሎ ኮምቦልቻ በዛ በተለያዩ ሀገራቶች ሲጨፈጭፍና ሲገል የነበረው ወሃቢያ አይደለም? የትኛውም ቦታ ለምንድን ነው እንደዚህ አይነት ግድያ የሚያካሂዱት ከተባለ ሙሐመድ ኢብኑ አብዱል ወሃብ ቃዒዳ ስላለ ያንን ለመስራት ነው የሚሰሩት። እንደነሱ ወሃቢያ የሆነ ለነሱ ያለ ነገር ባጠቃላይ ለሱ አለው በእነሱም ያለባቸው በሱም አለበት። ያልገባ ሰው ግን እንደነሱ ወሃቢያ ካልሆነ ሙባሁ ደም እሱም መግደል ይቻላል። እንግዲህ ይሄን ያሉበት በጣም በርካታ ኩቱቦች አሉ። ሌላም ብዙ ወሃቢያዎች የተናገሩ በርካታ መረጃዎች አሉ። እነሱን ሱፊያዎችን መግደል እንደሚቻል እነሱን ስላልመሰለ እነሱን የሚጻረሩ ሁሉ ባጠቃላይ ሙስሊም አይደለም ሊታዘንለትም አይገባም ብለው ነው የሚያምኑት ማለት ነው። ስለዚህ ይሄ ወንድማችን የተናገረው ንግግር በአጠቃላይ እውነቱ ነው፣ ትክክል ነው ማለት ነው። ማጭበርበር ምናምን አትፈልግ፣ አታጭበርብሩ። ወሃቢያዎች ሲነቃባችሁ አታጭበርብሩ። እህት ወንድሞች አሁንም ከወሃቢያ አስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። ባረከላሁ። እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። ሙስሊም ከሆንክ ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ዲዩት ሪፖርት ሳታደርግ እንዳታልፍ። ክርስቲያኑ ወገናችን ሙስሊሞች አራጆች ገዳዮች ናቸው፣ ለዚህ ማሳያው ወሃቢዮች ናቸው እያለ ይገኛል። ለዚህ ማስረጃ ምን እንደሆነ አቅርብልን ብንለው ወላሂ አንድ ማስረጃ ሊያቀርብ አይችልም። እኔ ግን ነፍ ማስረጃ አቀርብልሃለሁ የምትቀበል ከሆነ። ልጁን ምን አድርግ ነው የምትሉት? እውነቱን አይደል እንደ እየተናገረ ያለው? ምኑ ላይ ነው ስተቱ? እኔ ስለምንም ነገር አይመለከተኝም። ማንንም ይሁን ማን የተናገረው ሐቅ ከሆነ ልትቀበለው ግድ ይልሃል። በትክክል ወሃቢያ ገዳይ ነው፣ ያውም ያለ ሐቅ። እኔ አይደለሁም እንደዚህ የተናገርኩት። የመሪያችሁን የሙሐመድ ኢብኑ አብዱል ወሃብን መመሪያ አስተምህሮቱን ገብተህ መመልከት ትችላለህ። መን ደኸለ ፊ ዳዕወቲና ፈለሁ ማለና ወዐለይሂ ማዐለይና ወመን ለም የድኹል ፊ ዳዕወቲና ፈሁወ ካፊር ሙባሑ ደም ከሽፉ ሹብሃት በተባለ ኪታቡ ላይ አስፍሮልሃል። ግባና የው። መን ደኸለ ፊ ዳዕወቲና የኛን አስተምህሮት የተቀበለ ሰው ፈለሁ ማለና ለኛ ያለን ሁሉ ለሱ አለው። ወመን ለም የድኹል ፊ ዳዕወቲና የኛን አስተምህሮት ያልተቀበለ ሰው ፈሁወ ካፊር ይሄ ሰው ሙስሊም አይደለም፣ ደሙ ሐላል ነው፣ መግደል ትችላላችሁ ይላል። በዚህ መመሪያ ስንቱን ገለውታል። እኛ ሙስሊሞች ነን እንዴ ይሄን መመሪያ ያወጣ ነው? ለምን ታስመስላላችሁ? ወሎ ውስጥ በሻህ ኑሩ ኢማም ላይ የፈጸማችሁትን በደል አረሳነውም እኮ። በጭካኔ አይደል እንዴ የገደላችኋቸው? ህዝብ ይመሰክራል። የነ ጀውሃር ሐሰንን ማረሳ ነው እንደ እባብ ቀጥቅጣችሁ የገደላችሁት። አንዳንዴ የሐቅ ባልተቤቶች ዝም ሲሉ ባጡል ላይ ያለ ሰው ሐቅን የያዘ ይመስለዋል። የአኺ ዝም ማለት መሸነፍ ወይም መልስ ማጣት አይደለም። አላኩል ያህል ምንም ማስመሰል አያስፈልግም። ይሄ ወገናችን የተናገረው ሐቅ ነው። አንዳንድ እየተወዛገባችሁ ያላችሁ ሙስሊም ወንድሞቻችንም ልትነቁ ይገባል። ከወሃቢያ ጋር አይደለም ባስተምህሮታቸው በምንም ነገር አንድ ነው። ወደፊቱ ቦታ እመለሳለሁኝ። በተደጋጋሚ ነግሬያችኋለሁኝ። ወራይሃ ወዴት ለመሄድ አሰብሽ? ማን ያቦካውን ማን ይጋግራል? እስከዛሬ 4 ዓመት ሙሉ ስታቦከው የነበረውን ለማን ተተሽ ነው የምትሄጂው? የት ለመሄድ አሰብሽ? ወደ ቦታዬ መመለስ ፈልጋለሁ ነው ወይስ ሸሃዳ ይዘሽ ወደ እስልምና ልትመጪ ነው? እንደዛ ከሆነ አህሎ ወሰህለን ነው። ወይስ ወደ ዘመዶችሽ ወደ ቦኮ ሐራም ልትቀላቀይ ነው? አኪድ መጤነታችሁን ታውቃላችሁ። በቅርቡ ከኢህአዴግ በኋላ እንደመጣችሁ ሀገራችንን እንደወረራችሁ ታውቃላችሁ። ደሞ አታፍሪ። ጴንጤዎች በጴንጤዎች ምክንያት ነው ወደ ንጽጽር የገባው ስትይ እናንተ ከጴንጤ ባሳችሁ አይደላችሁ እንዴ? ነቀርሳዎች ሙስሊሙ ማህበረሰብን በጥቅማ ጥቅም እየሄዳችሁ ገጠር አካባቢ ላይ እምነታቸውን የምታስለቀቁ እናንተ አይደላችሁ? ሙሃቢዮች አናቀም እያወቀን ስንቱን ነው ምስኪን እየሄዳችሁ በስንዴና በዘይት እምነታቸውን እያስለቀቃችኋቸው ያላችሁት? እዚህ ቲክቶክ ላይ 4 ዓመት ሙሉ ተከምረሽ ማለት ነው ስለራስሽ እምነት የማታቂ ማርያም እንደዚህ ናት ኢየሱስ እንደዚህ ነው እያላችሁ አንቺና መሰሎችሽ እምነታችን እንዲሰደብ ሙስሊሞች አራጅ ናቸው፣ ጨካኞች ናቸው፣ ገዳይ ናቸው እንዲባሉ ሰበብ የሆናችሁ ራሱ አንቺና መሰሎችሽ ናቸው። እኛ ሙስሊሞች እኮ ከክርስቲያኖች ጋራ በሃይማኖት ያለንን ልዩነት እናንተ አታስተምሩንም፣ አትነግሩንም፣ እናውቃለን። ነገር ግን ኢስላም የሰላም የአንድነት የመቻቻል የፍቅር እምነት እንደሆነ አባታችን ሐጂ ሙፍቲ ሲያሳዩን ነበር። እሳቸው ሲያራምዱት የነበረው ሃይማኖታችን ያስተማራቸው ነው። እኔም ሐጂ ሙፍቲ ነኝ። ከዚህ በኋላ ለእምነቴ ለሀገሬ ዘብ መቆም ማለት ነው። እኛውስ ተሸሽጋችሁ ግን እኛን መስላችሁ
አማራ ክልል ሰው ትገሉና መሻይኽ ትገሉና ፋኖ ነው የገደለው ኦሮሚያ ክልል ትገሉና ሸኔ ነው የገደለው እያላችሁ ሀገራችንን እንኳን ሰላሟን ይበጠበጣችኋት እናንተ ናችሁ አናቀም እንዴ ወዴት ነው ወዴት ለመሄድ አሰባችሁ እኛ ሙስሊሞች አልহামዱሊላህ ረቢል ዓለሚን ኢትዮጵያ ባለውለታችን ሀገር እንደሆነች እንኳን አንረሳም አንክድም ገባሽ አይደለ ግራህን ሲመታ ቀኝህን ስጥ የሚል እምነት ነው ያለኝ ያንን የመቻቻል የፍቅር የእዝነት ሰው ልጅ አንድን ሰው ወደ እምነቱ ሊጠራ የሚችለው ባለው አኽላቁ ስነ ምግባሩ ሰው አክባሪነቱ እንጂ እንደናንተ ቁጭ ብሎ የሰውን እምነት ሲያብጠለጥል ሲሳደብ ለሚውል ሰው ማን ነው በእናንተ ስነ ምግባር ተማርኮ ወደ እምነታችሁ የሚመጣው ወደ እስልምና የሚመጣው እያሰደባችሁ ኖራችሁ እንጂ አልহামዱሊላህ ረቢል ዓለሚን ሁሉም ሰው እንዲነቃ ስላደረጋችሁልን በጣም እናመሰግናለን አንቺም መሰሎችሽም ማለት ነው እኛ ስር ተደብቃችሁ እኛን መስላችሁ ስትሳደቡና ስታሰድቡ ይኖራችኋል ውስጣችንን ስታደሙ ከዚህ በኋላ እውነትሽን ነው ወደ መጣችሁበት ካልተመለሳችሁ ሀገራችን ሰላም አታገኝም እኔም ሀጂ ሙፍቲ ነኝ ለእምነቴና ለሀገሬ ዘብ የምቆም ማንሽም ወጥተሽ ክርስትናን ስትሳደቢ ዝም አልልሽም ምክንያቱም ለእምነቴ ሰላም ስል እምነቴ ላለማስነካት ላለማሰደብ ስል ማለት ነው አው ወደ ቦታችሁ ትመለሱ ይሻላችኋል ከዚህ በኋላ የናንተ ነገር ያከትማል ኢንሻአላህ ህፃን አዛውንቱ እዚህ ቲክቶክ ላይ ቁጭ ብሎ ሰላምን ስታደፈረሱ ስትበጠብጡ ሀገራችን ሰላም የሚያጣው እንኳን በዚሁ በሶሻል ሚዲያ ምክንያት ስለሆነ ከዚህ በኋላ ሰላም እንጂ ምንም አይነት ልዩነት አይኖርንም በሰውነት አንደነን ሃይማኖት ቢለየንም እስኪን ቪዲዮ አዳምጡት ሙፍቲ ሞት በላይ ደግሞ በጣም እንደም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የኡነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንተም ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው የትኛው ነገር ነውና ባጭሩ የሚላችሁ እያስለቀሳችሁን አውቃችሁ የውሸት ለቅሶ አታልቅሱ ነውና ቢያንስ ባታለቅሱልንም እንኳን አታልቅሱ ያለ አልቅሱልን ብሎ የተናገረውም የለም እኛ እንድታለቅሱም አንፈልግም እኛ አታልቅሱ ለምን ታለቅሳላችሁ ግን አታስለቅሱን ባጭሩ ማለት ነው የውሸት ለቅሶ ዋይ አትበሉ ያገባኝ ነገር እንዴ ሰው በዚህ ደረጃ እንዴት መደደብ ይቻላል እንደዚህ ማለት ሳይታሰብበት አይደለም ሰው አስቦበት እንደዚህ ደደመውን ይችላል ሐዘን እኮ ተፈጥሯዊ ነገር ነው ለምን አለቀስክ እንዴት ይባላል በዚህ ደረጃ የራሳችሁን ሃይማኖት ተቋም አባት ለም ኢትዮጵያዊ አይደንቲቲ ያላቸው አባት በጣም ቅቡል የሆኑ አባትን በዚህ ደረጃ ከጠላ በሳቸው ለቅሶ በዚህ ደረጃ መደደብ ከቻልክ አላቅም ለሌላው አማኝማ ምን አይነት ጥላቻና ይሄ የርህራሄ አልባነት ሊኖርህ እንደሚችል በጣም ያሳፍራል ለካንተ እንደዚህ እንደደመውን ይቻላል በስማ አንቦልድ ለማንኛውም ሀጂ ሙፍቲና ቤተሰቦቻችሁ ለእግዚአብሔር ያጽናላችሁ እኛ የፍቅራችንን ያባትነታቸውን እንደ ኢትዮጵያዊ ደግሞ ባህላችንን ሄደን ለቅሶ ደርሰናል ይብላኝ ላንተ እንደዚህ አይነት የደነዘ ጭንቅላት ላይ ያስከው እንደው በዚሁ ከቀጠለ ገድል ማሳተሙ አይቀርም ዛሬ ሐውልት እናሰራለን ምናምን ይያሉ ሲቃዡ አይቼ አልፌው ነበረ ቀድም ፌስቡክ ስገባ የሙፍቲን ፎቶ ካባ መፍክሬ ጋር ከሽኑዳ ጋር አድርገው ፖስቶ አየሁኝ ጌታ አብርሃም አምላክ አባ መፍክሬ እኔ ምለው ይቺ ሴትዮ እምነቷ ምንድነው ኦርቶዶክስንም ተተቻለች ሙስሊምንም ተተቻለች በሀገራችን ጉግማንጉግ ይባላል እንደዚህ አይነቱ ሸይጣን እና ሰይጣን ተደብቆ ማለት ነው እሷ ውስጥ ያደረው ሰይጣንም ሸይጣንም ተባብረውባታል እባካችሁ ሙስሊሞች በቁርአን ኦርቶዶክሶች በመጽሐፍ ቅዱስ እንደው ቸብ ብታደርጓት ሰይጣኗም ይለቃታን ብዬ አስባለሁ እኔ ከዚች ጋር ያው ቪዲዮ ሲሰሩ በጣም ከባድ በትር ነው በመላስ በትር ማለት ነው የሚደርስባችሁ እና ስንት አመታችን ይችን ሴትዮ ዝም ብለን እንከታተላታለን አንድ ቀን ጥሩ ነገር ለሀገራችን ተመኝታ አታቅም ሀገር እስከ ሀገር ብሔር ከብሔር ሃይማኖት ከሃይማኖት ስታጋጭ ብቻ ነው የምናያትና
ሸይጣን ተደብቆ ጉግማንጉግ የምትባለው ይቺ ናት። በቃ በሷ ውስጥ ሸይጣንም አለ ሰይጣንም አለ። ሰይጣን በኦርቶዶክስ በኩል ገብቶባት ነው። ሸይጣን ደግሞ በሙስሊሞች ጠንካራ ሙስሊሞች ስታይ አትወድም፣ ጠንካራ ኦርቶዶክሶች ስታይ አትወድም። እነዚህ ተባብረው በሷ ውስጥ ስላደሩ ባካችሁ እንደው ገልገል ብታደርጓት። ሰላምም አትፈልግ፣ በቃ አንድነትን አትፈልግም። ያች ሀገር እንደሆነች ወደርሽም ጠላሽም እንኳን ሊጠፉ የመሰረቱ የተቀበሉ ነብዩ መሐመድ የመሰከሩላቸው ኦርቶዶክሶች ናቸው። ማንም አያጠፋቸውም፣ አንቺ ትጠፊ ይሆናል እንጂ እንዳንቺ አይነት መሰሎችሽ ተያይዘው ሊጠፉ ይችላሉ። እምነትንም አትወክይም። አንቺ ጉግማንጉግ ስለሆንሽ አማኝ አይደለሽም። ምን አይነት የዘቀጠ አስተሳሰብ ቢኖራችሁ ነው? ከምን አይነት ቤተሰብ ብትወጡ ነው? ምን አይነት ኡስታዞች ቢያስቀሯችሁ ነው? ምን አይነት አቂዳ ብትከተሉ ነው እንደዚህ አይነት ጭቃ የሆነ አይምሮ ይዛችሁ ይሄ ልቅ የሌለው ምላሳችሁን የምዘረጉ ሰዎች? አሁን የሙፍቲ መሞት ኢና ሊላሂ ወኢና ኢለይሂ ራጂዑን። ምን አይነት ሰው ብትሆኑ ነው ለአላህ ብላችሁ? ምን አይነት እናት ብትወልዳችሁ ነው በዚህ ያክል ደረጃ ጭፍን የሆናችሁት? የምትወዱትን ሰው አላህ ይንጠቃችሁ። ነጥቆ ሐዘን ምን እንደሆነ የሚወደድ ሰው ካጠገብ ሲርቅ ምን አይነት ስሜት እንደሚሰማ አላህ ያሳያችሁ። ሌላ ምንም ምለው ነገር የለም። አላህ ያሳያችሁ። ሰው በዚህ ያክል ደረጃ አላህ የምትወዱት ሰው ይንጠቃችሁ። የምትወዱትን ሰው አላህ ይንጠቃችሁ። እና ዑመር ኮምቦልቻ እነዚህ ሙስሊሞች አይደሉም አስለን ማለት ነው። ለእንደዚህ አይነት ሰዎች አሁን ለካፊር ተራኩም ማድረግ አንችልም፣ ተከልክለናል። እነዚህም ሰዎች ካፊር ናቸው በጥቅሉ ማለት ሩአሳ ነው። ይሄ ሙቀሊዱን ሙአዊሉን ወይንም ጃሂሉን አይደለም። ሩአሳ የሚባሉት እንደነ ዑመር ኮምቦልቻ አይነቱን እንደነ ቀደም ሙፍቲ የሚባለውን እንደ ጧሃ የሚባሉት እነዚህ ሰዎች ሙስሊሞች አይደሉም። እኛም እኮ ለዚህ ነው ይሄንን ጥላቻችሁን ስለምናቅ ርቀታችሁን ጠብቃችሁ ኑሮ፣ አታስመስሉ፣ አትሽለጥለጡ እኛ ጋር እየመጣችሁ ምን ያልኳችሁ ለዚህ ነው። ገባችሁ አይደለ? ለምንድነው የምታስመስሉት? እኛ ጋር እየመጣችሁ በዚህ ልክ ነው ጥላቻችሁ። የነሱን መታመም የነሱን መሞት የምትመኙ ናችሁ። ስለዚህ ለምን ትደርሱብናላችሁ? አትድረሱብን፣ አንደርስባችሁ። አከተመ ማንም የመጣባችሁ የለም። ራሳችሁን ለጠቀም ፍለጋ ላይክ እና ፎሎ ለመለቃቀም ስትሉ ነው አባታችን ታሟል እያላችሁ ለጥፋችሁ ሰሰክሱን የነበረው እናቃችኋለን። እዚሁ ቲክቶክ ላይ አብረን እየተጠቀምን መታችሁ ልትሰክሱን ትፈልጋላችሁ። እና ምን ለማለት ፈልጌ ነው፣ እኛ የእናንተን ተምሲል አንፈልግም። ልዩነት እንዳለን ሁሉ ርቀታችሁን ጠብቃችሁ ኑሩ። አከተም ይሄንን ነው ልላችሁ የምፈልገው። ሌላ ነገር ምንም አይደላችሁ። አሁን ደጋግሜ እላችኋለሁ፣ ርቀታችሁን ጠብቃችሁ ኑሩ። የእናንተ ዱዓ የእናንተ ማስመሰል አስፈልገን እና ዳራችሁ እንዴት ነበረ? አሪፍ እንደነበረ በጣም እየተመለከትኳችሁ ነውና መልካም ቀን ይሁንላችሁ። እዚህ ቲክቶክ ላይ አንፎሎ አድርጋችሁ ወደ ታዋሩልኝ። በቃ በጭራሽ አጠገባችሁ አልደርስም። ይሄንን ለማለት ነው ቪዲዮ ሰራው። ታውቃላችሁ፣ በጣም እኮ ነው የሚገርመው። እንዴት ነው ሱብሃንአላህ ወንድማማችነትና መተባበሩ ቀርቶ ጭራሽ ያተረፉት ምንድነው? ንቀት ነው። እናንተ ስር በመልከስከሴ ንቀትና ወርደትን ካተረፉኝ ጥፋቱ የኔ ነው። ይቅርታ ለራሴ ጠይቃለሁ። እዚህ ቲክቶክ ላይ ስጀምር ማናቸውንም አላቀም ነበር። ስለዚህ ወደ ኋላ እናንተን ወደ ማለቀበት ወደ መጀመሪያ ወደ ጀመርኩበት ራሴን ይቅርታ ጠይቄ እመለሳለሁ። ይሄን ቪዲዮ የሰራሁት ሁለተኛው ነጥብ ደግሞ አይዞሽ አትስደባት የምትሉ ሰዎችም አቁሙ። አትስደባት ብሎ ማለት ስደቧት ብላችሁ ሽፋን እንደመስጠት ነው። አይዞሽ ምናምን ለምንድን ነው አይዞሽ የምትሉ? ምንድን ነው አይዞሽ ማለት ምን ማለት ነው? ኦኬ። ስለዚህ ከማንኛችሁም ጋር ንክክነት የትኛውም ነገር በአንዴ ለውጥ አይገኝም። ሁሉም ነገር ግን ቀስ በቀስ ነው። ቀስ በቀስ እንቁላል በእግሯ ትሄዳለች አይደለ ውዶችዬ? ትዕግስት ሶብር ያስፈልጋልና ውጤት እያሳየን ነው። የኢትዮጵያ ህዝቦች ብሔር ብሔረሰቦች ልትነቁ ይገባል። ያ ጀማ ንቁ። ወላሂ የአባታችን የሀጂ ሙፍቲ ህልፈት ሁላችሁንም ሊያነቃ የማንቂያ ደውል ሊሆናችሁ ይገባል። ልትነቁ ይገባል።
እኛ እኮ እዚህ ቲክቶክ ላይ ዋሃብያ እያለን ስናወራ ምንድነው ልዩነታችሁ? ልዩነታችን አሁን በግልጽ የታያችሁ ይመስላኛል። በሰው ሞት የሚደሰት ሰይጣን አውሬ ሀገራችን ውስጥ አለ። ይሄንን ልታውቁ ይገባል። ያ ጀማ እወቁ፣ ንቁ። ሙስሊም ወንድሞቻችን፣ ክርስቲያን ወገኖቻችን ሀታ ክርስቲያንና ሙስሊምን የሚያባሉ የሚያጋጩ የሚያፈታፍጡ እነማን እንደሆነ በግልጽ እወቋቸው፣ ለይታችሁ እወቋቸው፣ ንቁ። ልትነቁ ይገባል። እኛ ነቅተን እየተጠነቀቅናቸው ነው። እናንተም ነቅታችሁ ልጆቻችሁን ምን አይነት ትምህርት ቤት ማስተማር እንዳለባችሁ፣ ጉርብትና ስትፈጥሩ ከማጋ መፍጠር እንዳለባችሁ፣ ትዳር ስትመሰርቱ ከማን ጋራ መመስረት እንዳለባችሁ ልትነቁ ይገባል። ያ ጀማ ወላሂ ለአዚ አውሬ ያሉ እንደ ሰው ስጋ ለብሰው ልብስ ለብሰው የሚሄዱ የሚንቀሳቀሱ አውሬዎች ሀገራችን ውስጥ አሉ። ስላሉም ነው እኛ ሁሉ ጊዜ አንቺ ልጅ አይሰለችሽም ዋሃብያ የምትዩ ልዩነቱ ምንድነው? እናንተ እነሱም ደግሞ እኛ ጋር ይመጡና እኛ አንድ ነን አትከፋፍሉን አትለያዩን ይላሉ። ልዩነቱን አሁን በግልጽ አሳይተውናል። የኛና የነሱን ርቀት በጣም አሳይተውናል። ገባችሁ አይደለ? ስለዚህ ንቁ። ከዚህ ቀደም ታስታውሳላችሁ የሆነች ልጅ ግጥም ብላ አማራ ክልል ላይ የአማራ ትምህርት ሚኒስቴር የፈቀደው ግዕዝ ይማሩ አይማሩ በሚል ማለት ነው የቀረበውን ግጥም ታስታውሳላችሁ አይደለ? የሷን ቪዲዮ መጨረሻ ላይ አመጣላችኋለሁ። በእኛ በሙስሊሞች ላይም የሰራችሁን ማለት ነው። እኔ እኮ በዛ ላይ ቪዲዮ ለመስራት ብዬ በአቅራቢያ ያሉ ሼክ አሉና ከና ሐሳብ ይጨምር ስልክላችሁ አይፎዚ አሁን ይሄ በዚህ ላይ ቪዲዮ ብትሰሪ ለኦርቶዶክሶች አግዛንጂ የሚሉሽ ሌላ ነገር አይሉሽም። ስለዚህ ዝምታ መልካም ነው ዝምባያቸውና እለፊያት ብለውኝ ነው። ቮይሱ ራሱ አለ እንደዛ የተላላክ ነው። እና ምን ያክል እነኛ ሰዎች ምን ያክል ርቀት ለመሄድ እንደሚሞክሩ ልትነቁና ልትጠነቀቋቸው ይገባል። አልহামዱሊላሂ ረቢል ዓለሚን እኛ እምነታችን የሌላ እምነቶችን ሀታ ቢሞቱ ቢታመሙ ቢራቡ ቢጠሙ ቢታረዙ እንዴት ማገዝ እንዳለበት አስተምሮናል። አልহামዱሊላሂ ረቢል ዓለሚን በእምነታችን ላይ እንጂ መተጋገዝ የሌለው በሌላ በማህበራዊ ኑሮ እንዴት መኖር እንዳለብን አስተምሮናል እምነታችን። አልহামዱሊላሂ ረቢል ዓለሚን እነሱ ግን ሀታ ለምን ሬሳው ጋር ክርስቲያኖች አየናቸው ብለው ነው እንደዚህ ደማቸው እየፈላሁን ደግሞ በሌላ ነገር አስቀይሰው ሀጂ ሙፍቲ ክርስቲያን ናቸው ለካ ክርስቲያን መቃብር ሊቀበሩ እንትኖች ቄሶች እንትን እያሉባቸው እየጸለዩባቸው የባረኳቸው ነው። አውሩ የፈለጋችሁትን አውሩ። ሰይጣን ናችሁ እናንተ የሀገር ነቀርሳዎች ሰይጣኖች። ምንም ብታወሩ ለእናንተ ቦታ የሚሰጣችሁ ሰው ማንም የለም። ማንም ስለምናቃችሁ ማለት ነው። እንኳን ሞቱ እንኳን ተገለበጡ እንኳን ታመሙ እንኳን እንደዚህ ሆኑ እያላችሁ እየተደሳታችሁ ያላችሁ ሰይጣኖች ነቅተናል። ንቁ እናንተ أنا اسمي حسين الجمال جيت من مركز روضة الجنة أنا ما قرب لك قدمنا يقدم يرس مولد أنا كبرم الله إني يامس أكيراني رسا من بلي لبت أبوار الناس نسا يللم يا متى مولد يا كبر حق يتوالى باطل يا بر يلتلمدهم بدع عمي فطر من رجع عمي ستو دليل وشهية وجاتنا مصبها كجمع الليو سنهم بمتو يتزرك الركو بدع فتاري سايبلا ويككو بدع فتاري سايبلا ويككو باسبر بقول لو بزاف من مجان سوري مستجاب له يفرجوا قصانو እያለ ውሸት የሚያወራ በነብያችን ስም አነጽ የሚሰራ በነብያችን ስም አነጽ የሚሰራ አረንጓዴ ጥንጣም ከላይ የደረበ ተውሂድና ሱና ውስጥ የተራበ የወንጀል ሱሰኛ ሲያዩት አቤት መሳይ ቅልስልስ ነውና የቢዳስ መሳይ ባጢሉን ሐቅ አርጎ ለኡመቱ የሚያሳይ ከእንደዚህ አይነት ሰው ተጠንቀቁ ሰዎች። አንድ ነን አንነም እኛ እንዳይሆነች مولد አይለየንም ስንን አንኖርም በቃ ቢዳአ ነው መውሊድ አናከብርም በቃ ቢዳአ ነው መውሊድ አናከብርም። የቢዳአው ማሽን የሽርክና ዜና መውሊድ ነው ጠቅላዩ የወንጀሎች ካዝና መውሊድ ነው ጠቅላዩ የወንጀሎች ካዝና። አዲስ ፈጠራ ነው በፊት ያልነበረ እንደ እምነት ተደርጎ ሲከበር የኖረ ሱናውን ደምስሶ ችግር የፈጠረ እንቅፋት የሆነ ሱና እንዳይስፋፋ ሰዎች በነፃነት የሚያከብሩት ይፋ ሰዎች ገመ እኛ ያልናት አንዲትም ጠብሳትል መጻፍቶቻቸው እንደሚያሳፍሩ ሐባሽና ዋብያ በተከራከሩበት ሁለቱም አመኑ። ሐባሹን የመጀመሪያ አስደምጣችኋለሁ። ምን አለው መሰላችሁ? በመጻፍቶቻቸው ያፍራሉ። የነሱ መጻፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት ሐዲሶቻቸው። ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነክቶ ምትሸጥ መሆን አለባት የሚል ሐዲስ አላቸው። እንዲሁም ደግሞ አላህ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው ጫማ ያጠለቀ ፓርክ ውስጥ የቆመ ነው የሚል አለው። እጅግ አሰፋሪ የሆነ ሐዲሳቶች
ተቀምጠዋል በመጽሐፍቶቻችን ውስጥ። ስለዚህ ሀባሹ ዋብያውን ይለዋል፣ ዋብያው የሚለውን ደግሞ አስደምጣችኋለሁ። አድምጡት። ያባሹ ከሰት ዳላን ገብራ ሀርመቁላ ደሙ ደንዴሲ እኞጃ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓ ከይሳ ማሲ ዳላን አከ ሆሪ ዳበቴ ጉርጉረምቲ ዳላተን ሀርመፋ ቀቀበተኒ ሐዲሱ መጅዳ كتابة كيس حرم فاق كبتني أو بليس خيني ده جتشوتر كتابة خنا يونين بيتيان وتاريخ نكاتين جتشوتر ماما بيان ولا كتابة ساني كيس جرانا تنكام فتنا جين والله تنكام فتنا قال كلا جي تنكام فتنا بنتي في نمني كام فتو تنافو ورخنا مكا خنا باس جتشو وني إني تهو صداتو أنا لقاني نسنكر سجرا كي تكارا قامله تبدل بيو never ever أسباب ور ربي خنا هر كلام كباجا الله شو كم مركار راكبا كنتي ربي خيسن صدادا ربي ميلان أكنا ما قرتي دولتي قرآن دتوت جهنم ميلا خيسا خايا جا رب ما لسانتي أمانا نوم ربي أكما كده متى يسندوك والله يرون تنبي خيني عرب سنجان إفيف كتابة كتابة خيسا غنان تكتك غنقور هنك إسان تيغا ودانيتي أهل السنة أبيها مسلم آمتي أهل السنة نبي الرزق شيخ جالت مس ابن تيمية جتشو ربين خوبي خايتي باركي خيسا دابتاجي خطابة إسا صفحة لبلا ما في قرآن الرد ربين خوبي خايتي باركي خيسا دابتاجي لا نسوداتا وقاوان خنجون ربين متى فريز قدتي دابتاجا خطابة إسا تلبيس الجهمية خطابة جو صفحة لبلا ما في سقل قبتي بالله عليكم ربي فريس قدتا أبو ربي فريس قدتا هن آرين أمي وقانا كنجي خطاب خيسا كيسا جرد قم ربي خوتا والله وبالله يو إسر ربي فريس قدتي خوبي خاليتي أجل عبتتي أمانتا على كل حال واحد دعا سو نمبر باجس فرقاتنا جيجون فرقانا نمبر رها سو جرو أهل السنة والجماعة جيجون تني إذا ور ربي الربسو خيساتك والله መልካም እንደሰማችሁት ነው እንግዲህ አባሹ ሲናገር መጽሐፍቶቹ ያሳፍራሉ አትፈሩባቸው ግን ምክንያቱም ጽፋችሁ የምታምኑበት ነው ይሄንን መጽሐፍ ገዝተን ካካችንን ልንጠርግበት ነው የሚገባው እጅግ ጸያፍ ነው አላህ ፍሪዛም ጎረምሳ ጫማ ያጠለቀ ነው የዋብያው አላህ እንዲሁም ደግሞ ሴቶች ራቁታቸውን እንደንሰሳ ጡታቸው እንዲተነክቶ መገዛት አለባቸው የሚል መጽሐፍ ነው ይሄ ስድብ ነው አሳፋሪ አሸማቃቂ ነው ይላል ያፍሩበታል ይሸማቀቁበታል ይላል እኛ ያልነውን ማለት ነው ያፍሩበታል ይሸማቀቁበታል በተመሳሳይ ዋብያው ደግሞ ሀባሹ ምን ይለዋል መሰላችሁ የናንተ ሐዲስ ውስጥ ደግሞ ሴት አህያ ካየ የናንተ ሐዲስ ሰብሳቢዎች የናንተ ኪታቦችን እንትን ያሏችሁ ብልታቸው እንደዚህ ይነሳል የሚል ተቀምጧል አህያ ወሲብ ስለማድረግ ተቀምጧል አህያ ወሲብ ስለማድረግ ያህባሽ ውስጥ ደግሞ ተቀምጧል ይለናል ዋብያው ይሄ እንዴት ነው ማሸማቀቀው ቅዱስ ያላችኋቸው መሪዎቻችሁ አህያ ወሲብ ስለማድረግ በሐዲሳቶቻችሁ አስቀምጠውላችኋል አዳምጡት ሼኮት ሐምዛን ይተመን ካን ሐሬ አርጌ ሜሻ ይሳ ካፈቴ nama qaambachiisa qabaqaatul kubra meeshaa isaa dhaabee akkanatti jarana lubbuu xiyyeef qabuu hin danda'u harrittii tanan na dura achi hiisaa jeen sanin as baas yoo sheekota keenya irraa hamzaan sharmuutummaa waan akkanaa kana as baase wallaan isaafin qodha ani immoo sheekotaan warra hamzaan kitaabni isaadhaa qiidaa mu'tazilaa akka taate hubadhaadhan jaa sheekota warra hamzaachinin as baas ka harree qaabatee meeshaa taqas لما بقى شيخ إساني انت حدرا غيست انت لسيامي قام يساوي طورا يافتي قبيين ميشات يتنا سيني قوبسي جين لا أكاسي قوبسي دين قوبسي شيخ كتور حمزة رجاس كن غجتن أسنكن أمس شيخ كتور حمزة كأن يمر رجات تفسيرات يفتونا mana gumna janin mana sharmutumma namni sheekha mana sharmutummati maal kun wallahi kijiba miti tabaqatul kubra tartiba lafa khayafan jibo dabbale seekati ulamai teenyarratti afaan dadheeratte taanan
شيخوتا تراقاتي في كتاب شيخ تشامتي نايمتو أنا والله كهرتشا هرتشتي هرتتي لانا أصو هرنتين أكد دبرتيتي إقامة هري الراسات تترات نما هرتي نمرة إقامة الراسات تراتو مال جتنين شيخاتي هرتي دي جينا وارتي تبريدتي سلا إقامة خانت أوسو أبان دبرتي لجنان هرتي تي أوفته تاني قابات تونس أدابه راجعان بداب ባላዱማ ሼኮታ መወር ሐምዛን የፈተዋና ራጋን ቢዳቢ ሼኮታ ለሰርቶቻቸው እጅግ አስነዋሪ የሆኑ ጸያፍ አሸማቃቂ አሳፋሪ የሆኑ ታሪኮችን እንደያዙ ተረዳችሁ አይደለ? ሐባሹም ዋብያውን ይላል፣ ዋብያውም ሐባሹን ይላል። እኛ ሁለቱንም አንብበን ሁለቱም አሳፋሪ እንደሆኑ እንፈርዳለን። እኛ መጻፍቶቻቸውን ስናነብ ሰደባችሁን ይላሉ። ዋብያው ሐባሹን እናንተ ናችሁ ያሰደባችሁን ይላል። ሐባሹ ደግሞ እናንተ ናችሁ ያሰደባችሁን ይላል። ሁለቱም መጽሐፍ ጠቅሰው እጅግ ነውር የሆኑትን አንዱ አንዱን ይጠቅሳል ማለት ነው። እኛ ሁለቱንም እንጠቅሳለን። አዎ አስነዋሪ አጸያፊ ነገሮች በመጽሐፍቶቻችሁ ውስጥ ተቀምጠዋል።